ክፍሌ ደስ ይባላል ልዳታ ክፍለ ከተማ ፌደራል ፖሊስ ጀርባ ወረዳ 10 ነው የምንገኘው ይህንን የከተማ ግብርና ዶሮ እርባታን ንብ እርባታን እና የጓሮ አትክልትን የጀመርነው እንደ ከተማ በተሰጠው አቅጣጫ ክብርት ከንቲባዋና ጠቅላይ ሚኒስትሩ ለከተማ ግብርና በሰጡት ትኩረት መሰረት ያንን ለራሴ ወሰርኩኝና ይህንን የዶሮ እርባታ ጀመርኩኝ የዶሮ እርባታ ጀመርኩት የስጋና የእንቁላል ነበር የጀመርኳቸውና አሁን እነዚህ የእንቁላል ዶሮች ናቸው 250 ዶሮች ናቸው በቀን እስከ 150 እስከ 180 እንቁላል ይጥላሉ ስለዚህ ጥሩ ስራ ነው ባለቤቴ ሆቴል አላት ለሆቴሉ እንደ ግብአትነት እንጠቀማለን አካባቢ ሰው ይገዛናል እንደገና አልፎ ተርፎ ገበያ እናወጣለን ከውጤታማነት በላይ በጣም ወዶ ስራ ነው ሆቤ ነው ስለዚህ በመተወዶ ስራ ላይ ውጤታማ ማተው ምንም ጊዜ የለም አሁን በእቅዴ ለሚቀጥለው እነዚህ ኦልሞስት ያረጁ ነው እነዚህ አውጥቼ ወደ 500 ዶሮ በኬጅ ለማርባት ነው ያቀርኩት ከተሞች ሁሉም እንደ አዲስ አበባ ከተማ የክልል ከተሞች ሁሉ እንደ አዲስ አበባ ከተማ ቢሰሩ ሁሉም ቦታ ላይ ዶሮ ይረክሳል የከተማ ግብርና የማንኛውም ኢኮኖሚ ይጀርባ አጥንት ነውና ይሄንን ሁሉም ሰው ቢሰራበት ተመርቆ ዲግሪ ይዘው ቁጭ የሚሉ ይሄንን ስራ ፈጥረው ያለ ምንም ችግር በዚህ ስራ ውጤታማ መሆን ይችላሉ ማንናው ምንድነው ዝቅ ብሎ መነሳትን አይፈልግም ወጣት ዝቅ ብሎ አፈር እጂ እንደዚህ ይሄን ቤት እየጠረገ ከዚህ ቤት ወርቅ ማፍራት ይችላል እኮ ይሄ የዶሮ ቆሻሻ ነው አይደል ይሄንን ጠረጋ ይሄንን ወርቅ ማድረግ ትችላለህ ምን ካለ ልብ ካለ ዝቅ ብለህ ከፍ ለማለት ከፈለክ ቀጥላት ደግሞ ሌላው የከተማ ግብርና አካል ወደ ንብ እርባታ አሳያችኋለሁ ይሄ አሁን የንብ እርባታ የምንገኝበት ቦታ ነው ይሄ ንብ እርባታ ከተጀመረ አንደኛ አመቱ ነው ገና እሽት አልበላንም በዚህ አመት በከፍተኛ ሁኔታ ምርት ይገኛል ብለን እየተጠበቀን ነው ያለነው እና ይሄ ንብ ወደ 5 ገደማ ናቸው አንድ ቀፎ ንብ ውስጥ የሚገኝ ማር ከ11 ኪሎ እስከ 26 ነው ይሄ ዛሬ ወደ 36 ኪሎ የሚሆን ማር ከአንድ ቀፎ ላይ እናወጣለን በእያንዳንዱ ቀፎ ውስጥ አሁን 5 ቀፎ አይደል ያለው 30 ከ30 ኪሎ በላይ ማር እንቆርጣለን ሌሎች እንግዲህ በዚህ ዘርፍ እንዲሰማሩ ስራን ያለመናቅ የንብን ባህሪ ማወቅ መሰልጠን ዕውቀት መውሰድ ትምህርት መውሰድና የኢኮኖሚ ድጋፍ ማድረግ ነው ሌላ ነገር የለም ዋናው ፓሽን ነው ኢንተረስት ያለው ሰው ሁሉ በፈለገው ስራ ቢሰማራ በተሰማራበት ስራ ሁሉ ውጤታማ ሊሆን ይችላል ጥሩ ክትትል ይደረጋል ከመንግስት ድጋፍ ይሰጣል ዶሮ በየቤቱ ይሰጣል ይሄንን አደራጅተው ያሰለጥኑዋል ስለዚህ ከዚህ በላይ አመቻች ምቹ ነው የለም ባለች ቦታ አነሰ ሳይሆን ባለች ትርፍ ቦታ ፎቃቸው ላይም ምድር ቤትም ያደረጉ ይሄንን ማርባት ይቻላል አንዱ ፕሌት 3.3 ይወጣል እና አንዱ ፕሌት ማለት 3 ኪሎ አንድ ቀፎ 10 ፕሌት ይዛል ወደ 30 አካባቢ እና ይሄንን ሁሉ ምርት እንድንሰበስብ ያደረገን የከተማው አስተዳደር የሰጠው የትኩረት አቅጣጫ ተጠቅመን ብዙ ቦታ ብዙ ሰዎችን እንድናሰልጥን ብዙ ሰዎችን ደግሞ በማር ምርት ወደዚህ ስራ እንዲገቡ ለማድረግ ዝግጁ ነው